አብርሽዬ አሁን አይኑ በአይኑን አይቷል። ቅድም ተናግሬዋለሁ። ጌታ ሆይ ያንተ ልጅ የሚያሳየኝ መቼ ነው? ግልጽ አልተናገርኩትም ለሱ። እኔ በውስጤ ነው የምናገረው፣ በውስጤ ነው። ማንኛውም ነገር በውስጤ ነው። በቃ አንተ ነህ ጌታ ሆይ ያንተ ልጅ ያሳየኝ፣ ያንተ ልጅ በቅፌ ያሳየኝ እያልኩ ነበረ። ግን አይኑ በአይኑ የሚያሳየ አይንህን በአይንህ የኔ ደስታ ይድረስ፣ የኔ ደስታ እኔ ተደሰትኩታል፣ ያንተም ተደሰት ይድረስ የኔ ደስታ። በቃ የኔ ደስታ ይጋባበት። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ ያለን እግዚአብሔር ይመስገን። ውድ ቤተሰቦች እንዴት ናችሁልን? ሁላችሁም በያላችሁበት ሰላማችሁ ይብዛልን። ዛሬ በጣም ደስ በሚል ነገር ነው የመጣ ነው። ግን መጀመሪያ እህቴ ሰላም ትበላችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለን። ፋሸብረቅ ብለን መተናል። የት እንዳለን ገምቱ እስኪ ንገሪያችሁ። ታለቀድልስት ቤተሰብ ቡታጀራ ከተማ ነን ያለነው። ትናንትና ትልቅ ጉዳይ ነበረን። የሚገርም ጊዜ ነበረን፣ የቤተሰብ ጊዜ። ሩታዬን ጥየቃ ነበረ የመጣንበት እና በሶዶ ባህል ነው የእህቶች የወንድ ቤተሰብ እህቶቹ እናት አባቱ ያላቸውን ነገር በግ ምናምን ድግስ በሉት ትልቅ ድግስ ደግሶ ይኬዳል። የሴት ቤተሰብ ጋር ማለት ነው። ሴት እናቷ ጋር ስትወልድ ለመጠየቅ በዚህ መልኩ ይኬዳል ማለት ነው። በሶዶ ባህል ይሄ ባህላችን ነው የኛ እና እሱን ለማድረግ መጥተናል። ትናንትና የሚገርም ጊዜ ነበረ ከሩታ ቤተሰብ ጋር ማለት ነው። አዎ እንደ እህቴ እንደነገረቻችሁ ነውና በሶዶ ባህል አራስ ጥየቃ ይባላልና አራስ ጥየቃ ማለት ዝም ብሎ ይሄ እኛ ብቻ አይደለም። በቃ ታው የአገር ሰው መለስተኛ ሰርግ በሉትና አንድ አይሆንም ብላችሁ ነው 20 ሰው ነው ሄደው እንዴ? ምን 30 ሞልቷል ብዙ። ግን ብቻ 20 የሚሆኑ ናቸው የሄድ ነው ከኛ ፋሚሊ ጋራ። አዎ ከፋሚሊ እና ደግሞ ምንድነው ታውቃላችሁ ፋሚሊ እንዳለ ሆኖ ከዛ ማዘርን ደግሞ እናጅብሽ የሚሉ አሉ። አዎ እንደዚህ አሁን ማዘር እንደዚህ ማለትም ይሄ በወንድ ነው የሚደረገው። በወንድ ቤተሰብ ነው፣ በወንድ ቤተሰብ ብቻ ነው የሚደረገው። የወንድ ቤተሰብ ወደ ሴቷ ቤተሰብ አራስ ጥየቃ ተብሎ ልጆች፣ ዘመድ፣ እንደገና ጎረቤት፣ ጓደኛ ሰብሰብ ተደርጎ እንደነገርናችሁ መለስተኛ ሰርግ ባይሉት ነው እና በጣም ነበር የሚያምረው። በጣም በቃ ከመጀመሪያ ጀምሮ ከቀዳሜ ጀምሮ ዶሮ ሲሰራ ምናምን በቃ ትርምስ ነበርና እንግዲህ ይቅርታ አድርጉልን፣ ለእናንተም ቪዲዮ መቅረጽ አልቻልንም። በቃ ብንቀርጸው በጣም ደስ ይለኝ ነበር። በጣም እኔ ራሱ እያልኳት ነበር ለኤልዱ ብንቀርጸው፣ ግን እዛ የሚሰሩት ሰዎች ቪዲዮ ላይ መግባት የማይፈልጉ ነበሩ በሰዓቱ። ደስተኛ ሁሉም ሰው ደስተኛ አይሆንምና ለዛ ሲባል እነሱን ማቅረብ አልቻልንም እና ብቻ ወከባ ነው። እንደዚህ አይነት ቦታ ላይ ሜቢ የምታውቁት ሰዎች ልትረዱን ትችላላችሁ ብዬ አስባለሁ። ወከባ ነው፣ አይመችም ቪዲዮ ለማቅረብና ለዛ ነው ያላቀረብንላችሁ። ግን በጣም ደስ የሚል እግዚአብሔርን አቀባበላቸው በጣም ደስ ይላል። እዛም ደግሞ ሩታ ቤተሰብ ጋር እንመጣለን ተብሎ ይነገራል ከዛ በፊት። ከዛ የሴት ቤተሰብ ደግሞ ሬዲ ሆኖ ይጠብቃል። እዛም ድግስ ይኖራል፣ እኛም ደግሰን ነው የምንሄደው። እዛም ደግሞ ተዘጋጅተው ደግሰው ነው የሚጠብቁትና በስቴፕ ነውላት ታዩ። ትላንት አፋችን አላረፈም አልኩት። ይኸውላችሁ እንበላለን፣ አሁንም ትንሽ ቆይተን እንታጠባለን፣ እንበላለን። ከዛም የተዘጋጀው ሲበላ ከዛ መጨረሻ ላይ በቃ የታርዶ ተጠብሶ ምናምን